እሺ አመሰግናለሁ። እሺ ጃዋር፣ በዚህ ጉዳይ ላይ ተመሳሳይ ጉዳይ የመጨረሻ መልእክት አያይዘ አስተላልፍ። በዛው ጥያቄውን ስታነሳውና ልደቱ ሲመልስ አሁን ያለውን ካቢኔ አባላትና የክልል መስተዳድሮች ሊስት ስልኬ ላይ ሳይ ነበር። አብዛኞቹን አውቃቸዋለሁ። ምንም እንኳን ለከፍተኛ አመራር ኳሊፋይ ባታረጋቸው ራሱ ከአብይ ግን የተሻሉ ናቸው። አይነው ዘም አብይንም አውቀዋለሁ በግል እነዚህ ሰዎችም አውቃቸዋለሁ። ስም ከጠራሁ እንዳይበላቸው ነው እንጂ ከሱ የተሻለ መስራት የሚችሉ ከሱ የተሻለ ብቃት ያላቸው ልምድ ያላቸው በመከላከያ ውስጥ ያሉ ሰዎች የእሱ አለቆች የነበሩ በሊሚትድ ስፔስ ውስጥ የሚሽጨረጨሩ ስርዓቱ በቀደደው ቦይ እየሄዱ ለግል ጥቅምም ለፍራቻም ተስፋ መቁረጥም ያድርጉ እንጂ በእርግጠኝነት ከሱ የተሻለ እውቀት፣ ልምድ፣ ብቃት እና ህሊና ያላቸው ሰዎች አሉ። ሰፊውን የኢትዮጵያ የፖለቲካ አመራር ኢንተሌክቹዋል ወደ ጎን ትተን አሁን በሱ አካባቢ ያሉትን የክልላዊ አመራሮችና ሚኒስትር ዴኤታዎች ብንወስድ ከሱ የተሻሉ የሚሰሩ ከሱ በታች የሚሆኑ በጣም በጣም ጥቂት ናቸው። እኛስ እኔ በዓለም ላይ ዞራለሁ። አሁን ባለንበት ሁኔታ ኢትዮጵያ ሀገርን ለማሸጋገር የሚያስችል ከልምድም ከትምህርትም ከቀውስም የተማረ እየበሰለ ያመጣ በቂ አመራር ማፍራት ተችሏል። በትምህርት የተዘጋጀ፣ በልምድ የተዘጋጀ፣ ከሰቱ የተማረ፣ ከቀውስ የተጸጸተ አመራር መጥቷል። አንድ ጊዜ ካንተ ጋር ስንወያይ እንዳልነው የዛሬ ትውልድ ኃላፊነት የመጀመሪያው ኢትዮጵያን ከአብይ መታደግ ነው። ይዞን እንዳይጠፋ የደቆሳትን የፍርክስኳን ያወጣትን ሀገር እንዳይጨርሳት ሀገር መታደግ ነው። ከዛ በኋላ ወደ ልዩነቶቻችን በነገራችን ላይ እኮ አይስተዲ ፖለቲካል ሳይንስ ኮምፓራቲቭ ፖለቲክስ ነው ማለት ነው። ልክ እንደለቱ ማለት ነው። ከኛ ሀገር እኮ የባሰ ችግር ውስጥ የገቡ ሀገሮች ወጥተዋል። ያን ለማስወጣት የሀገራችን ተሞክሮ አለ። የሌሎች ሀገሮች ተሞክሮንም በማምጣት ሀገር ለማሻገር እንሰራለን፣ እናሻግራለን። ከዛ በኋላስ ሀገር የሚመራውና የሚተዳደረው የፖለቲካ አመራርም ሆነ አስተዳደራዊ መዋቅሩ በፖለቲካ ታማኝነትና ሎሌነት ሳይሆን በእውቀትና ብቃት ሜሪት ቤዝድ የሆነ አስተዳደራዊ መዋቅር እንዘረጋለን። በየዓለሙ የተበተነ ትልልቅ ተቋማትን የሚመራ የኢትዮጵያ ልጆች አሉ። ዛሬ ኢትዮጵያ የማንም መጫወቻ ከ1980ዎቹ ጀምሮ ዓለም የተወውን የስትራክቸራል አድጀስትመንት ስትቀበል ያንን ኢኮኖሚውን የኢኮኖሚ ስብራቱ ማዳን የሚችሉ እንቁ ኢኮኖሚስቶች አሉ። በተለያየ ተቋም ውስጥ የሚሰሩ ተገፍተው ከሀገር ተስፋ ቆርጠው በር ተዘግቶባቸው 2018 እኮ በመቶዎች እኮ ናቸው ተገልብጠው የመጡት ሀገር ለመርዳት ተገፍተው ወጡ። አንድ እነሱን እንመልሳለን። ሁለተኛ በሀገር ውስጥ የገዢ ፓርቲና የገዢው ግለሰብ አፍቃሪ ባለመሆን ሙሾ ዘፋኞች ለሱ ዘፋኞችና ፋርሲ ቡላ ባለመሆናቸው ብቻ በየቦታው ተወሽቀው ያሉ የሀገራችን ብቃት ያላቸው ልምድ ያላቸው ለህዝብ ተአማኒነት ያላቸው ልጆች አሉ በየቦታው። we will empower them። ይሄም በየቦታው ያለ ብቃቱ በሌብነት በግለሰቦች ተአማኒነት በዘመድ አዝማድ ተሰባስቦ የመጣውን እናራግፈዋለን። this has to be clear። ሀገር በእውቀት በብቃት በተአማኒነት ላይ የተመሰረተ ፖሊሲና እቅድ እንድትመራ እናደርጋለን። ይሄን ለማድረግ ደግሞ ብቃቱ አለን። I can say this with confidence. I know my people. I know ያን ሀገር በደንብ አውቃለሁ። ድሮ በልጅነቴ ነው ከሀገር የወጣሁት፣ ከሩቅ ሳይሆን ነበር። ባለፉት ዓመታት ቀረብ ብዬ ከዛ ታስሬ ከወድቅ አዋስት ኢትዮጵያን አይቻታለሁ።
ሌላውን ተውና ዛሬ ያለው ቢሮክራሲ ሌባውን ከውስጡ ብታወጣውና ከውጭ ያለውን ከዩኒቨርሲቲ ያለውን ሌላውን ተተ ከቢሮክራሲው ከፌደራል እስከ ቀበሌ ያለውን ቢሮክራሲ ብቻ ሌባውን አስወጥታ ተገፍቶ ኤክስፐርት ምናምን እየተባለ በየቦታ የተወሸቀው ዜጋ ወደ ኃላፊነት ብታመጣውና ኢምፓወር ብታደርገው አሁን ኢትዮጵያ የገባችበትን ፖለቲካዊና ኢኮኖሚያዊ ቀውስ መፍታት ብቻ ሳይሆን በከፍተኛ ፍጥነት ከድህነት ሊያወጣት የሚችል በቂ አመራር ከቀበሌ እስከ ፌደራል አለ። ኢትዮጵያ በእነዚህ ሌቦችና ብቃት ያጡ በሌብነት ኔትወርክ ተሳስረው በመጡ ሰዎች መለካት አትችልም። we have a lot of brilliant people who can deliver እቅድ አውጥተው እቅድ ማስፈጸም የሚያስችል ከላይ እስከ ታች በቂ ዜጎች አሉ። ትልቁ ምንድነው የፖለቲካ ምህዳሩን በማስተካከል የሀገራችን ፖለቲካና አስተዳደራዊ ሂደት በዘመድ አዝማድ በሙስና ሳይሆን በእውቀትና በብቃት ሜሪት ቤዝድ እንዲሆን በማድረግ የሚያስችል የፖለቲካ ምህዳር የፖለቲካ ፎርሙላ መፍጠር ነው የኛ ኃላፊነት ወደዛ። ይሄን ለማድረግ ደግሞ እየሰራን ለለቱ እንዳለው we are doing all our best እየሰራን ነው። ለፊት ወጥቶ የሚናገሩ ብቻ ሳይሆን ከፍለፍ ከኛ ጀርባም ያሉ ምሁራኖች፣ ልሂቆች፣ አዋቂዎች፣ የማህበራዊ መሪዎች ጋር እየተወያየን ሰብሰብ አድርገን ወደ ለውጥ እንሄዳለን እላለሁ። አመሰግናለሁ ሞገስ። እሺ እኔም በጣም አመሰግናለሁ። ረጅም ሰዓት ወስደን ስለተወያየን እናንተም ጊዜያችሁን ሰውታችሁ ማብራሪያም ስለሰጣችሁና መጪው ዘመን ምን መምሰል እንዳለበት የኢትዮጵያ ሕዝብ ምን መጠበቅ እንዳለበት ትብብር በምን መልኩ እንደሚመጣና ከመጣም እንዴት ስራ ላይ መዋል እንዳለበት ስለተወያየን በአጠቃላይ ለጋራ ህልውና የተቀናጀ ትግል ያስፈልጋል በሚለው ርዕስ ስለተወያየን እና ሁለታችሁም ዳግም ከ5 ዓመት በኋላ ስለተገናኛችሁና እኔም የዚህ መድረክ ተካፋይ ስለሆንኩኝ ልዩ ስለተገናኛችሁ በሚዲያ ማለት ነው እንጂ እኛ ሁሉ በሚዲያ አንድ ለአንድ ከተገናኛችሁ ለውይይት ማለት ነው። ይቅርታ በአንድ ፋይል እንዳታስከስሰን ደግሞ ያው በአደባባይ እናሲዝ ብላችሁ እያልክ ነው እቅድን እየታገልክ ያለውና ምንም ችግር የለውም። ላይቭ ነው እያወራን ያለ ነው። በጣም አመሰግናለሁ። የተወሰነ ያሳደራችሁት ጉዳዮች አለ፣ እሱ ወደፊት የምንወያይ ይሆናል። ክፍል 2 ይኖራል ብዬ አስባለሁ። ከሌሎች ጋርም ተመልሰን እንገናኛለን። ይህን ሁሉ ሰዓትም ቁጭ ብሎ ያዳምጡንንም አድማጭ ተመልካቾችና የሀሳብ ገበታ ቤተሰቦችንም እያመሰገንን ጥያቄያችሁን አስተያየታችሁን ከግንዛቤ እናስገባለን። ለሁለቱ ተወያዮችም መሰረታዊ የሆኑትን አደርሳለሁ። ለዛሬ መጠየቅ አልቻልኩም፣ ምክንያቱም ከዚህ በላይ መሄድ ስለማንችል ነው። በአጠቃላይ ሁለታችሁንም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። ቴንክ ዩ። እኛም እናመሰግናለን ሞገስ፣ አንተንም ጀዋርም አመሰግናለሁ። አድማጮችንም ረጅም ጊዜ ወስደው ስለተከታተሉን አመሰግናለሁ። እግዚአብሔር ይስጥልን።